11ኛው ሕግ አመንዝራዋ ሴት መድረሻዋንና መሸሸጊያዋን ባታውቅም በሽሽት ትሮጣለች። ጉልበቷ ቢዝልም ትንፋሿ ቢቆራረጥም የነበራት ተስፋ መሮጥ ብቻ ነው። አሳዳጆቿ ደግሞ ከሽማግሌ እስከ ወጣት ናቸው። በርቀት እየተመለከቷት ቁጣቸውን በእልህና በቁጭት ተሸክመው ጉጉታቸውን ደግሞ በናፍቆት እየተመለከቱ አጠገቧ ለመድረስ ደርሰውም የተሸከሙትን ድንጋይ በእሷ ላይ ለማሳረፍ ቸኩለዋል። ይሮጣሉ። የሕዝቡ የእልህና የቁጭት ብሎም የበቀል ምክንያት ገዳዮቿም ሆኑ ሞት የተፈረደባት ሴት በሚገባ እንደሚያውቁት የአምላካቸው ሕግ መርከሱ ነበር። የአምላካቸውን ሕግ ያረከሰችውን ትእዛዙንም የተላለፈችውን ሴት በሚወረውሩት ድንጋይ ከሞቷ የድርሻቸውንም ለመካፈል ከዚያም የአምላካቸውን ሕግ ፈጻሚዎች ሆነው የገነት ዋስትና ለማግኘት ያልቸኮለ ያልተጣደፈ እንዲሁም ያልጓጓ አልነበረም። በዚያ ጥድፊያቸውና ሩጫቸው እያለከለኩ ወደ ገላጣው ሜዳ ሲደርሱ እየቀረቧት መጡ። የሴቷ ጉልበት ደከመ፣ ዛለ። ትንፋሿ ቁርጥ ማለት ሲጀምር ለአፍታ ከሩጫዋ ተገታ፣ ዞራ ተመለከተች። ወጋሪዎቿ እንደደረሱባት ስታውቅ ደግሞ ለመጮህ ፈለገች። ግን ለማን? ወደ አምላኳ እንዳትጮህ ውገሯት ብሎ ያዘዘ እሱ ነው። ወደ ሕዝቡ ተመልሳ ምሕረት እንዳትለምን ለእሷ ምሕረት ከማድረግ በላይ የሚያስፈራና የሚያስጠላ ነገር በምድር ላይ ለማሰብ አይችሉም። የአምላክን ሕግና ትእዛዝ ፈጻሚዎች ናቸውና። ሙሴ አንድ ማለዳ ሕዝቡን ሰበሰበና እንድትማሯት በማድረግም እንድትጠብቋት ዛሬ በጆሮአችሁ የምናገራትን ሥርዓትና ፍርድ ስሙ አለ። ሕዝቡም በዙሪያው ከበበና ይሰማ ጀመር። አምላክህ አታመንዝር ብሎሃል አላቸው። በወቅቱ የእግዚአብሔር ቃል ያህል የተፈራ የነበረውን የሙሴን ቃል ላለመቀበል ያንገራገረ አልነበረም። ነገር ግን አላስችል ብሎን ብናመነዝርስ በማለት አንዱ የጠየቀ ይመስለኛል። የእግዚአብሔርን ሕግ አላስችል አለኝ ብሎ ለማፍረስ መጠየቅ ያስፈራል። ሙሴም በድንጋይ ውገሩት ብሎ አዘዘ። ሕዝቡም ተቀበለ። ወደ ቤቱ ሲመለስ ግን ያልገባውን ጥያቄ በመንገድ ላይ አነሳ። ማመንዘር ምንድን ነው? ጥያቄውን የተረዳ አብራራ። ማመንዘር ከአንዲት ሴት በላይ መገናኘት ወይም ከሚስቱ የሌላዋን ሴት ብብት ማቀፍ ነው አለ። አሁንም ሕዝቡ ተቀበለ። በዓመቱ ሙሴ ሄደና ግብፃዊት አገባ። ግብፃዊ የእስራኤል ጠላት፣ በዚያም ላይ አሕዛብ ነው። በድንጋይ እንውገረው ያለ ግን አልነበረም። ማን ባወጣው ሕግ ማን ይወገራል? ነገሩ ያልተዋጠላቸው በሙሴ ድርጊት አንጎራጎሩ። መሬት ተከፍታ ዋጠቻቸው። ግማሹም ለምጽ ያዘው። የተረፈውና ሳያንገራግር ሕጉን የተቀበለው ደግሞ አመንዝራን በድንጋይ እየወገረ መግደሉን ቀጠለ። ዛሬ የእነዚያ ልጆች ከሴቷ አሳዳጆች ውስጥ ይገኙበታል። ወደ ሴቷ መቅረባቸውን የአምላካቸውን ጠላት የሙሴን ሕግ ያፈረሰች ሴት ለመግደል እየቀረቡ በመጡ ሰዓት ጉልበታቸው ተበረታታ። ሴቷ ተስፋ ቆርጣለች። ለመኖርም የቀራት በጣም ጥቂት ጊዜ እንደሆነ ታውቃለች። የመንፈስና የሥጋ ጣር በያዛትና ከሞት ለማምለጥ የመጨረሻውን መፍጨርጨር በምታደርግበት በዚያ አውላላ ሜዳ ላይ አንድ ሰው ተቀምጦ አገኘች። ከዚያ በኋላ መሮጥ አልቻለችም። ወደዚያ ሰው የጣር ያህል እግሮቿን እየጎተተች ተጉዛ ደረሰች። ከዚያ ሰው አጠገብ ስትደርስ አሳዳጆቿ ከኋላዋ ነበሩ። ጌታ ሆይ አድነኝ በማለት ጮኻ ከፊቱ ተንበረከከች።
በቅጽበት ሕዝቡ በቦታው ደርሰው የተሸከሙትን ድንጋይ ለመዘርገፍ ባሰፈሰፉበት በዚያ ሰዓት የሚጥሉት ድንጋይ ለሰውየው እንደሚተርፍ አውቀዋል። አንዳንዶች የሰውየውን ማንነት አስቀድመው የሚያውቁ እሱንም እዚሁ ፈትነን አብረው እንውገራቸው ተባባሉ። በዚህም ተስማሙና ከሕዝቡ መካከል አንዱ ወደ ሰውየው ተጠጋ። ይህች ሴት ስታመነዝር አግኝተናታል። ሙሴ ደግሞ በሕጉ በድንጋይ ተወግራ ትሙት ብሏል። አንተስ ምን ትላለህ? አለው። ሰውየው ከተቀመጠበት አልተነሳም፣ አንገቱንም ከደፋበት አላቀናም። አቀርቅሮ የተቀመጠበት ምድር ላይ በጣቱ መጻፍ ጀመረ። ሕዝቡ ለአፍታ ጠበቀው። በጉጉትና በተስፋ የተወጠረ ሕዝብ ትዕግስት አስጨናቂ ነበር። ሕዝቡ ማንጎራጎርና መጮ ጀመረ። አብረው ይወገሩ፣ አብረው ይወገሩ፣ አብረው ይወገሩ ማለት ጀመሩ። ሰውየው አልተረበሸም። አንገቱን ከደፋበት ቀና ሳያደርግ ቆይቶ የሕዝቡ ማንጎራጎር ማየል በጀመረበት ሰዓት ከአፉ ቃል ወጣ። ከእናንተ ያላመነዘረ የመጀመሪያዋን ድንጋይ ወርውርባት። ሕዝቡ እርስ በርሱ ተያየ። ድንጋዩን ለመወርወር የደፈረ ግን አልነበረም። ምክንያቱም አታመንዝር ያለው ሕግ አትዋሽ ደግሞ ብሏልና። አታመንዝር ብሎ ሕግ የዚያን ቀን ተፈተነ። አለማመንዘር ቢቻል የሴቷ ፍጻሜ የዚያን ቀን በሆነ ነበር። ሰውየው ካቀረቀረበት ራሱን አቀና። ከሴቷ በቀር ማንም አልነበረም። ከሳሾችሽ የት ሄዱ? አላት። በድንጋይ ሊወግሯት ካሳደዷት ከብዙዎቹ ጋር ያመነዘረችው ሴትም ወዴት እንደሄዱ ነገረችው። የሮማው ቄሳር የገነነበትና የነገሰበት የአይሁድ ዘርም በባርነት የሚማቀቅበት ዘመን ነበር። በዚያ የመከራ የስቃይ የሰቆቃና የበደል ዘመን የአይሁዶች ተስፋ አምላካቸው ብቻ ሆኖ ቀርቶ ነበር። አምላካቸው መሲህ እንዲላክላቸው መጥቶም ከመከራቸው እንዲያድናቸው አይሁዶች ይጠብቃሉ። እነሆ በቤተልሔም ተወለደ ሲባሉ ግን አልተዋጠላቸውም። በበግ ጎሮኖ ውስጥ የሚወለድ መሲህ የለንም አሉ። የእኛ መሲህ ቢመጣም የሚመጣው ለእኛ እንጂ ለዓለም አይደለም አሉ። የገዟቸው፣ ያንገላቷቸው፣ የጨቆኗቸው ሮማውያንም አብረው ነፃ ሲወጡ ማየትና መቀበል የሚችሉት አልሆነላቸውም። ከእሱ ይልቅ ንጉሥ ሄሮድስ 1000 ዓመት ይግዛን አሉ። ከቄሳር በቀር ንጉሥ አናውቅም አሉ። በራሱ በቄሳርም ፈተኑት። ለቄሳር ግብር እንከፍል ዘንድ ተፈቅዷልን? በማለት ጠየቁት። 1 ዲናር አሳዩኝ አላቸው። ከአጠገቡ አንዱ አወጣ። በዲናሩ ላይ ያለው መልክና ጽሕፈት የማን ነው? ሁሉም በአንድ ድምፅ የቄሳር፣ የቄሳር፣ የቄሳር አሉ። እንግዲያውስ ለእሱ ይገባል፣ በራሱ ምስል ሰርቶታልና የቄሳርን ለቄሳር ስጡ አላቸው። አንዱ ጠየቀ፣ ለእግዚአብሔር ታዲያ ምን እንስጠው? እሱን አስመስሎ የሠራውን ደግሞ ለእሱ ስጡ አለ። ሕዝቡ አልገባውም። ለቄሳር ሊገብር ሄደ። በ1830 ኬንታኪ በተባለችው የአሜሪካ ግዛት የእግዚአብሔር ልጅ ነኝ የሚል አንድ ሰው መጥቶ ነበር። የራሱን ወንጌል ጽፎ መስበክ ጀመረ። የተከታዮቹ ቁጥርም በሺዎች ደረሰ። አንድ ቀን ወደ አንዲት ትንሽ መንደር ወንጌሉን ሊሰብክ አቀና። በዚያ መንደር ግን ነዋሪውን በሙሉ የጀርመን ዜጋና ከጀርመን ቋንቋ በቀርም የማይሰማ ሆነበት። በዚህ መሃል አንድ ሰው ጠየቀው፣ እንግሊዘኛ ቋንቋ ስለማንሰማ በጀርመንኛ ስበከን። ሰውየው ጥቂት አንገራገረና የጀርመን ቋንቋ እንደማይችል ነገራቸው። ሕዝቡ ተደነቁ። ሰውየውም አለ፣ የእግዚአብሔር ልጅ ሆነ እንዴት ጀርመንኛ አትችልም? የዚያ ሰው መጨረሻም ሆነ፣ በስሜ ይመጣሉ፣ ብዙዎችንም ያስታሉ፣
በማለት አስቀድሞ ለሕዝቡ የነገራቸው ይህንን ይሆን? አንድ ቀን በኢየሩሳሌም መቅደስ ካህናት አገኙት። በእርግጥ አንተ የእግዚአብሔር ልጅ ነህ አሉት። እናንተ አላችሁ አለ። በቃላቸው አጠመዳቸው። በማን ሥልጣን ይህን ታደርጋለህ? አሉት። የዮሐንስ ጥምቀት ከሰማይ ነበር ወይስ ከምድር? አላቸው። ከሰማይ እንዳይሉ አላመኑበትም። ከምድር እንዳይሉ እንደዚያች ሴት በድንጋይ ሊወገሩ ነው። አናውቅም አሉ። እኔም አልነግራችሁም አላቸው። እስከ ዛሬም ሳያውቁ እየኖሩ ነው። አንድ ቀን በመንገድ ሲሄድ ሀብታም ጎልማሳ መጥቶ በፊቱ ተንበረከከ። የዘላለም ሕይወት ወርስ ዘንድ ምን ላድርግ? አለው። ሕግን ጠብቅ አለው። ሕግን በሙሉ ጠብቄአለሁ አለ ጎልማሳው። እንግዲያውስ አንድ ነገር ቀረ። ያለህን ሽጠህ ለድሆች ስጥና ተከተለኝ አለው። ይህስ ይቅርብኝ፣ ከድህነት ገሃነብ ይሻላል በማለት ወደ ቤቱ ተመለሰ። ዛሬ ያ ጎልማሳ ገሃነብ ይገኛል። ሕግን ቢፈጽምም በመርፌ ቀዳዳ ግን መሽሎክ አልቻለም። ክርስቶስን ስናስብ አብረን ሀብታም መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይቀላል የሚለውን ዛሬም እናስባለን። ሀብታም በሰማይ ድሃም በምድር ላይ ተስፋ የሚቆርጥበት ንግግር ነው። 11ኛው ሕግ ይሆን? በማለት ያበቃል።